ምን አይነት ቻሌንጆች ነበሩበት? በምን አይነት ጉዞ ውስጥ ተሳልፏል? ምን ጎላ ያሉ ተግባራትን ፈጽሟል? በዚህ 60 ዓመት ውስጥ ምን ሰርቷል? ትልቁ የጠበቃው ድምጽ ለመሆን ጥረት አድርጓል። አገሪቷ ላይ የሚወጡ ህጎች ተረቀው ሲመጡ ድራፍቶቹ ላይ ሐሳብና አስተያየት ኦልሞስት ሁሉም በሚባሉት ህጎች ላይ የኢትዮጵያ የህግ ባለሙያዎች ማህበር አንጋፋም እንደመሆኑ ከሁሉም ሴክተር አስተያየት እንድንሰጥበት ይመጣል። ማህበሩ ቀደም ሲል የነበረበት ወይም ይሄድ የነበረበት ሁኔታ መሀል መዳከምን አስከትሎ ነበር። በተለይ የዚህ የጠበቆች ማህበር ምስረታ በኋላ ትንሽ ብዥታም ነበረ። በ60ኛ ዓመት ክብረ በዓል አከባበሩ ላይ የተለያዩ ዝግጅቶች አድርገናል። የፓነል ዲስከሽን አለን። የማህበሩን የ60 ዓመት ጉዞ የሚዘግቡ ውይይቶች አሉን። የፎቶግራፍ ኤግዚቢሽኖች ይኖሩናል። ላሳስብ የምፈልገው መማር የራስን አእምሮ ለማጎልመስና የግል ጥቅምን ለማዳበር ብቻ ሳይሆን አገርና ወገንንም ለመርዳት ጭምር መሆኑን ነው። ሰላም ጤና ይስጥልን። የተወደዳችሁ የፍትህ ለሀገሬ ፕሮግራም ተከታታዮች፣ ፍትህ ለሀገሬ የተሰኘው ሳምንታዊ ፕሮግራማችን እንሆ ጀምሯል። አዘጋጅቼ የማቀርብላችሁ እኔ ሊያ ተረፈ ነኝ። ዛሬ በፍትህ ለሀገሬ ውይይት የምናደርግበት ርዕሰ ጉዳይ እንግዲህ የኢትዮጵያ የህግ ባለሙያዎች ማህበር ለረጅም ዓመታት ሀገራችን ላይ በጣም ብዙ በርካታ ስራዎችን ሲሰራ ቆይቷል። አሁንም እየሰራ ነው። በቅርቡ ደግሞ 60ኛ ዓመቱን ለማክበር በጣም ትልቅ እንቅስቃሴ እያደረገ ነውና የዚህ ማህበር የስራ አስፈጻሚ አባላት የሆኑ እንግዶችን ጋብዣለሁ። እንግዶቼ አቶ ወንድማገኘው ገብረስላሴ፣ ወይዘሪት ፍቅር ሙሉጌታና አቶ አበራ አንጃ ናቸው። በጣም አመሰግናለሁ እንግዶቼ ሆናችሁ ስለመጣችሁ። እኛም እናመሰግናለን። እሺ፣ የኢትዮጵያ የህግ ባለሙያዎች ማህበር ማን ነው? ምንድነው የሚሰራው? የሚለውን በሚመለከት የማያውቁ ሰዎች ይኖራሉና እስኪ ማህበሩን በማስተዋወቅ እንጀምር። ማህበሩ ምንድነው ዓላማው? ለምን ዓላማ የተቋቋመስ ነው? የኢትዮጵያ የህግ ባለሙያዎች ማህበር የዛሬ 59 ዓመት የሚቀጥለው መስከረም ሲመጣ እና ህዳር ላይ 60 ዓመት ይሞላዋል የተቋቋመ ማህበር ነው። ይሄ ማህበር የሚሰራቸው ስራዎች በተለይ ሲቋቋም የኢትዮጵያ ጠበቆች መረዳጃ ማህበር ነበር የመጀመሪያው የመታያ ደንብ የሚለው። ከዛ በኋላ ግን ህዳር 5 ቀን 1959 የተሰጠው የማህበሩ የምዝገባ የምስክር ወረቀት የጠበቆች ማህበር ነው የሚለው እና የጠበቆች ማህበር የተመሰረተው የዛን ጊዜ ነው። ዓላማው ምናልባት ባልደረባዬ ወይዘሪት ፍቅር በኋላ ትዘረዝረዋለች። እንግዲህ የማህበሩ ምስረታ ቅድም አቶ ወንድማገኝ እንደተናገሩት መስከረም 29 ቀን 1958 ዓ.ም ነው ምስረታው የተደረገው። ማህበሩ ሲመሰረት ደግሞ 133 የህግ ባለሙያዎች ነበሩ። የምዝገባ ክፍያው በወቅቱ ደግሞ 3 የኢትዮጵያ ብር ነበር። በወር ነው በአመት? በየወሩ ነው። 3 ብር በጣም ብዙ ነው ያው የመግዛት አቅሙ። ስለዚህ ማህበሩ ሲመሰረት ለመረዳጃነት በሚል ዋና ሐሳቤ ስለነበር የነበረው ያንን 3 ብር እያዋጡ የማህበሩ ዓላማዎች በዋነኛነት ምንድን ነበር? አባላት ችግር ወይም አደጋ ሲያጋጥማቸው መረዳዳት፣ በስራቸው ላይ ደግሞ የህግ ሙያ ስራቸውን በሚሰሩበት ጊዜ ከህግ አግባብ ውጪ ሆነ በደል ወይም ጫና ሲደርስባቸው እሱን መከላከል። ሁለተኛ የህግ ባለሙያ ወይም ጠበቃ የሚባለውን ስም ጉድዊልና ሬፑቴሽናቸውን መጠበቅ። ያ ምንን ያካትታል? አባላቱ ራሳቸው የሚመጥን የህግ ባለሙያን የሚመጥን ስነ ምግባርና ባህሪ እንዲኖራቸው ጭምር ማህበሩ ያደርግ ነበረ። ሌላኛው በማህበሩ ውስጥ ያሉ አባላት አገሪቷ ዲዛስተር ወይም ችግር ሲገጥማት እንደ አንድ ዜጋ እንደ ህግ ባለሙያዎች ደግሞ አካል ሰብአዊ እርዳታዎችን ማድረስም ወይንም ሶሻል ሪስፖንሲቢሊቲ ኢንካይንድ ኢንካይንድ ለአገር ማድረስ ነው። ባጭሩ መጀመሪያ የተቋቋመበት ዓላማ ማህበሩ ከዛሬ 60 ዓመት በፊት ይሄ ነበረ። ይሄ እንግዲህ ሲቋቋም አባላቶቹ ጠበቆች ብቻ ነበሩ ወይስ የህግ ባለሙያ ስንል እንግዲህ ጠበቃ ብቻ ነው? የዛን ጊዜ ጠበቆች ናቸው። ምክንያቱም ማህበሩ ራሱ ስሙ የሚለው የጠበቆች መረዳጃ ማህበር ነው። በኋላም ሲመዘገብ የጠበቆች ማህበር ነው የሚለው።
እና እንትኑም ላይ ደግሞ አሁን ፍቅር እንደገለጸችው ዓላማዎቹ ላይ የሚታየው የጠበቆችን ክብርና ዝና መጠበቅ፣ ጠበቆች በስራቸው ሂደት ያልሆነ ችግር ቢደርስባቸው ከህግ ውጪ የሆነ ጉዳት ወይም ጥቃት ወይም ያልሆነ ተጽዕኖ ቢደርስባቸው ያንን ለመቋቋም ነው የሚለው። ስለዚህ እነዛ ነገሮች የሚያሳዩት ጠበቆች እንደነበሩ ነው የሚያሳየው። ሁሉም ጠበቆች እንደነበሩ ነው። የዚህ 59 ልንለው እንችላለን የ60 ዓመት ጉዞ እንዴት ያለ ነበረ? ማለት ምን ሂደቶችን አልፈዋል? እንደው ወደኋላ ትንሽ መለስ ብለን ምን አይነት ታሪክ ያለው ማህበር እንደሆነ በምን ያህል ችግር ውስጥ አልፎ ደግሞ እስካሁን ድረስ ያለና አሁንም አገልግሎት እየሰጠ ያለ ስለመሆኑ ለተመልካቾቻችን ማድረስ ስለሚያስፈልግ ምን አይነት ቻሌንጆች ነበሩበት? በምን አይነት ጉዞ ውስጥ አልፏል? ምን ጎላ ያሉ ተግባራትን ፈጽሟል? እንግዲህ ቅድም እንዳልኩት እነዚህ ስማቸው የተጠቀሱት የመጀመሪያዎቹ የማህበሩ መስራቾች በጣም ትልቅ ክብርና እውቅና ሊሰጣቸው የሚገባ ሰዎች ናቸው። ያን ጊዜ ይህን ማህበር የጠበቆችን የህግ ባለሙያዎችን አሁን ሰፋ ብሏል ማለት ነው መብትና ክብር ለማስጠበቅ ችግር ቢኖር ለመረዳዳት ብለው ነው የጀመሩት። በኋላ ግን ቀስ እያለ ሞር ወደ ጠበቆች መብትም የሚያስከብር የጠበቆችን ድምፅ የመሆን አዝማሚያ እየያዘ እንደሄደ እናያለን። በተለይ በ80ዎቹ ዓመተ ምህረት ያለውን ሁኔታ ብንመለከት የራሳችን አስተዳደር ያስፈልገናል፣ የህግ ሙያ ራሱን ማስተዳደር አለበት የሚል አንድ ጥናት ሁሉ ተጠንቶ እዛ ውስጥ የጠበቆችን ዲሲፕሊን፣ የጠበቆችን የስራ ብቃት፣ የጠበቆችን የስራ አፈጻጸም የመሳሰሉትን ሁሉ መቆጣጠር የሚችል ማህበር መሆን አለበት፣ በህግ እውቅና ሊሰጠው ይገባል የሚል እንቅስቃሴ ደግሞ የተጀመረው ከ80ዎቹ ጀምሮ ነው ከምናየው ሬኮርድ የሚያሳየው። እና በዚህ 60 ዓመት ውስጥ ምን ሰርቷል? ትልቁ የጠበቃው ድምፅ ለመሆን ጥረት አድርጓል። ጠበቆችን እኛን የምንወክለው ጠበቆች ስርዓት የጠበቀ የፈቃድ አሰጣጥ፣ የዲሲፕሊን ቁጥጥር የመሳሰሉ ስራዎች ያስፈልጓቸዋል። ይህን ደግሞ እኛ ጠበቆችን ሪፕሬዘንት አድርገን እንሰራለን የሚል ሁሉ እንትን ነበረ እና አንዱ ይሄ ነው። ለጠበቆች ድምፅ መሆን መቻል መሞከሩ ነው ትልቁ ስራ ብዬ ነው የማስበው። ከዛ ደግሞ በተለያዩ ጊዜያቶች የተለያዩ ስራዎችን ሰርቷል። ለምሳሌ የአፍሪካ የጠበቆች ማህበር ፓሉ ሲመሰረት ፓሉ እንዲመሰረት ዋና ጠንሳሽ መሰረት ሆኖ የሰራው ይሄ ማህበር ነው። በዛን ጊዜ የማህበራችን ፕሬዝዳንት የነበሩት አቶ ጌታቸው ቅጣው እና አቶ ታምሮ ወንድማገኘው ባደረጉት ጥረት ነው ያ ማህበር ራሱ የተቋቋመው። አዲስ አበባ ውስጥም ነው የተቋቋመው። አሁን ያ ማህበር በጣም ከፍተኛ አገልግሎት እየሰጠ ነው በአፍሪካ ደረጃ። አሩሻ ላይ ነው ጽህፈት ቤቱ። የፓን አፍሪካን ሎየርስ አሶሲዬሽን ጽህፈት ቤት አሁን አሩሻ ነው ያለው። ግን ሲታሰብ መጀመሪያ ሲመሰረት ሲታሰብ ግን ጽህፈት ቤቱን አዲስ አበባ ማድረግ ነበር ይሄ ማህበር ራሱ የፈለገው። ምክንያቱም ኤዩ አዲስ አበባ ነው ያለው። መስራች የነበሩት የኢትዮጵያ የህግ ባለሙያ ማህበር መሪዎች ናቸው እና ከዛ ጉባኤ በኋላ ኢትዮጵያ ውስጥ ጽህፈት ቤት እናደርጋለን ብለው በጣም በከፍተኛ ስሜት ነበረ ማህበሩ የተደራጀው። ግን አልተሳካም። አሩሻ ላይ ነው አሁን ጽህፈት ቤቱ ያለው። ሶ ፓሉን ካቋቋሙት ፋውንዲንግ ፋዘርስ ወይም ደግሞ መስራች አባቶች ውስጥ አንዱ የኛ ማህበር መሪዎች ናቸው። ሌላው ናይል ኢኒሼቲቭ ውስጥ ብዙ ነገር ፓርቲሲፔት አድርጓል። የተለያዩ ጉባኤዎችን ይሳተፍ ነበር፣ አስተያየቶችን ያዘጋጅ ነበር። በኋላም ማህበሩ ራሱ ኮንፈረንስ አዘጋጅቶ ነበረ እዚህ አዲስ አበባ ላይ በኢንተርናሽናል ኮንፈረንስ ከተለያዩ የናይል ኢኒሼቲቭ ሀገራት የተወከሉ ሰዎች ያሉበት ማለት ነው እና እዛ ላይም የራሱን አስተዋጽኦ አድርጓል። ሌላው የኢትዮጵያ የህገ መንግስት ኮሚሽን በ1987 ከ87 ኮንስቲቱሽንን ያዘጋጀው ቲም ውስጥም አባል ሆኖ ሰርቷል። 2 አባላቶቹን መድቦ እዛ ውስጥ እንዲሰሩ ሆኗል። በተለያዩ ጊዜያቶች ደግሞ ለሙያ ማህበሩ ለጠበቆች ወይም ደግሞ ለማህበሩ አባላት የሙያ ማሻሻያ ፕሮግራሞችን የሚያዘጋጅ ነበር። እነዛ የሙያ ማሻሻያ ፕሮግራሞች በተለይ ከ90ዎቹ ጀምሮ እስካሁን ድረስ እየተካሄዱ ያሉ ፕሮግራሞች አሉ።
ከሁሉ በላይ ደግሞ እንደ ትልቅ አስተዋጽኦ ወይም ውጤት ሊቆጠር የሚችለው የኢትዮጵያ የሕግ ባለሙያዎች ማህበር ቅድም እንዳሉ የጠበቆች ድምጽ ለመሆን ያደረገው ጥረት፣ ጠበቆች ራሳቸውን በራሳቸው ማስተዳደር አለባቸው የሚለውን ዓላማ ይዞ ለረጅም ጊዜ ትግል በማድረጉ የኢትዮጵያ የጠበቆች ማህበር በሕግ ተቋቁሞ አሁን ስራ ላይ ነው ያለውና ለዛ ማህበር በሕግ ታውቆ መቋቋም ከፍተኛ አስተዋጽኦ አድርጓል ብለን ነው የምናምነው። ሕጉም ሲዘጋጅ የኢትዮጵያ የሕግ ባለሙያዎች ማህበር በአርቃቂ ኮሚቴ ውስጥ ሆኖ ብዙ ስራ ሰርቷል። አሁንም ማህበሩ እንዲጠናከርና ማህበሩ የተቋቋመለትን ዓላማ እንዲያሳካ ድጋፍ ያደርጋል። እዚህ ላይ ምናልባት በኋላ አጋጣሚ ይኖረኛል ብዬ አስባለሁኝ። በማህበሩና በኢትዮጵያ ጠበቆች ማህበርና በእኛ ማህበር በኢትዮጵያ ሕግ ባለሙያዎች መካከል አንድነትም ልዩነትም አለ። ልዩነቱ የስራ ክፍፍል ልዩነት ነው እና እሱም በኋላ ባነሳው የሚሻል ይመስለኛል። ከዛም አልፎ ማህበራችን መጽሔትም ያዘጋጅ ነበር። የኢትዮጵያ የጠበቆች ማህበር መጽሔት የሚባል ነበረው። ተሟጋች የሚባል አነስ ያለች ፍላየር እንደ በራሪ አይነት ጋዜጣ ነበረው። እነዚህ ነገሮች ሲሰራ ቆይቷል። የእንትንም ዲሲፕሊን ኮሚቴ አባል ነበረ። የጠበቆች የዲሲፕሊን ኮሚቴ አባል ነበር። የዳኞች አስተዳደር ጉባኤ አባል ነው። በነዛ ውስጥ ሁሉ ሲሰራ ነበረ። ይሄ ነው ባጭሩ፣ ይሄን ማለት ይቻላል። የ60 ዓመት ታሪክ ደግሞ በ10 ደቂቃ ውስጥ መናገር ያስቸግራል። ትክክል ነው። ዋናውን ያልኩት እኔም ለዛ ነው፣ በጣም ብዙ ስለሆነ ምናልባት ለመጨመር በዚህ ላይ ለመጨመር ማህበሩ ከሰራቸው ከነዚህ ስራዎች በተጨማሪ አገሪቷ ላይ የሚወጡ ህጎች ተረቀው ሲመጡ ድራፍቶቹ ላይ ሐሳብና አስተያየት ኦልሞስት ሁሉም በሚባሉት ህጎች ላይ የኢትዮጵያ የሕግ ባለሙያዎች ማህበር አንጋፋም እንደመሆኑ ከሁሉም ሴክተር አስተያየት እንድንሰጥበት ይመጣል። እኛም ደግሞ በጥልቀት ህጎቹን አይተን እንደ ማህበር የምንሰጣቸውን የተለያዩ አስተያየቶች በጽሁፍ እንልክላቸዋለን። በቋሚነት የምርጫ ቦርዱ ከተቋቋመበት ጊዜ ጀምሮ በቋሚ ታዛቢነት የኢትዮጵያ ሕግ ባለሙያዎች ማህበር አባል ሆኖ ይሰራል። አሁንም እየሰራ ነው። ያው በቅንነት የሚጠበቅበትን ማህበሩ ከሚጠየቁት አካል እንደ አንድ ሕግ ባለሙያ የሚጠበቅበትን ስራ እየሰራ ይገኛል ማለት ነው። ጠቅላይ ፍርድ ቤት፣ ፌዴራል ከፍተኛ ፍርድ ቤት፣ የህዝብ ተወካዮች ምክር ቤትም ሀሳብና አስተያየት እንድንሰጥ የሚላኩ ደብዳቤዎች አሉ። በህግ ዙሪያ በሁሉም ስፍራ ላይ እየተገኘ ግዴታውን እየተወጣ ያለ ማህበር ነው። በተጨማሪ ምናልባት አንድ ነገር ለመጨመር ከ1980 ዓመተ ምህረት ጀምሮ ደግሞ ለአቅም ላነሳቸው ሰዎች የነጻ የህግ አገልግሎት ይሰጣል። ያ የነጻ የህግ አገልግሎት በተለይ ፍርድ ቤት ቀርበው ገንዘብ ከፍለው መከራከር ለማይችሉ ሰዎች፣ ለሴቶች፣ ለልጆች፣ ለህፃናት የሚሰጥ አገልግሎት ነው። ከ1994 በኋላ ደግሞ ጽህፈት ቤት አቋቁሞ በከፍተኛ ፍርድ ቤት ውስጥ እስካሁን አገልግሎት ይሰጣል። ምናልባት ፊገሮች አሏት መሰለኝ ፍቅርና እሱን ብትጨምርበት ደስ ይለኛል። ስለዚህ የማማከርና የፍርድ ቤት የነጻ የህግ አገልግሎት ይሰጣል። ክስ ሲኖር ፍርድ ቤት ላይ ክርክር ሲኖር እሱንም ወክሎ መሄድን የሚጨምራል ወይስ የምክር አገልግሎት እዛ ድረስም መሄድ ይጨምራል? አሁን ለምሳሌ 1995 ዓመተ ምህረት ጀምሮ የሌግል ኤዱ በአፕ ከሚባል ድርጅት ጋር በመተባበር እዛው የከፍተኛ ፍርድ ቤቱ ቅጥር ግቢ ውስጥ ቢሮ ተሰርቶልን እስካሁን የምንገለገልበት ቢሮ ማለት ነው። ላለፉት 22 ዓመታት በቋሚነት አፕ ፈንድ ባደረገው ቢሮ ውስጥ የህግ አገልግሎት እንሰጣለን። ቅድም አቶ እንደማገኝ እንደተናገሩት ከ1980 ዓመተ ምህረት ጀምሮ ማለትም ላለፉት 37 ዓመታት የነጻ የህግ ድጋፍ አገልግሎት ማህበሩ ይሰጣል። ከ1995 ጀምሮ ደግሞ በግቢ ውስጥ የወንጀል ችሎቶችም ስለነበሩ በወንጀል ችሎት ላይ ለመሰየም የፕሮቦኖ ፍቃድ ወረቀትም ስለማያስፈልግ በወቅቱ ሲያገለግሉ የነበሩ ሰዎች እነሱንም ወክለው የነጻ የህግ ድጋፍ አገልግሎት ያደርጉ ነበረ።
አሁን በዋነኛነት በሌጋል ኤዳችን ውስጥ የምንሰራው የወንጀል ጉዳዮችን ማማከር ብቻ ነው የምንሰራው። መቃወሚያ ካላቸው ቅጣት ማቅለያ ካላቸው የክርክር ማቆሚያ ሲጠየቁ በጽፈት ቤቱ አሉ ሰርተው ይሰጧቸዋል። በፍትሐ ብሔር ጉዳዮችም ላይ ማማከር፣ መልስ መጻፍ፣ ክስ መጻፍ፣ የጉዳዩን ሁኔታና ፍሰት መከታተል እንጂ በፍርድ ቤት ተወክለን በአሁኑ ሰዓት እንደ ማህበር ቆመን አንከራከርም። ምክንያቱም ነጻ የህግ ድጋፍ አገልግሎት የሚሰጠው ያው በጠበቆች አስተዳደር በኩል በሚላኩ ሰዎች ስለሆነ፣ ነገር ግን ይሄኛውንም ምናልባት በኋላ እንነጋገርበታለን። ከፌዴራል ጠበቆች ማህበር ጋር በመሆን ጠበቆች እንዴት አድርገው ነው በህግ የተቀመጠላቸው ነጻ የህግ ድጋፍ አገልግሎት አሰጣጥ ለማህበረሰቡ ማድረግ የሚችሉት ከኛ ማህበር ከኢትዮጵያ ህግ ባለሙያዎች ማህበር ጋር ሆኖስ ያኛውን እንዴት ነው አገልግሎት እንደተሰጡ ተቆጥሮ እንያዝላቸው የሚለው በንግግር ላይ ነን ያለነው። ምናልባት በሚዲያዎች ሲዘዋወር አይታችሁት ይሆናል። ከ2 ወር በፊት ከፌዴራል ጠበቆች ማህበር ጋር የኢትዮጵያ ህግ ባለሙያዎች ማህበር አብሮ ለመስራት የሚያስችለውን ስምምነት ኦፊሻሊ ፈጽሟል። ከዛ ስምምነታችን መካከል ይሄ ነጻ የህግ ድጋፍ አገልግሎትን ይመለከታል። ዋነኛው ዓላማችንም ስለሆነ ባለፉት 5 ዓመታት ከ650 እስከ 750 ድረስ የሚደርሱ ችግረኛ የሆኑ ሰዎች እየመጡ በየአመቱ በየጊዜው በማህበራችን የነጻ የህግ ድጋፍ አገልግሎቶችን ያገኛሉ። አድራሻችንም ያው የፌደራል ከፍተኛ ፍርድ ቤት ግቢ ውስጥ ነው። ልደታ ዋናው ግቢ እንገኛለን። እሺ አቶ አበራ አሁንስ ምን ላይ ነው ያለው ማህበሩ? እንግዲህ የሚሰጡትን አገልግሎት ገልጸውልናል፣ ግን ቅድም ሲገለጽ እንደነበረው ጉዞውንና የሚሰጣቸው የነበሩትን ዋና ዋና ተግባራት ገልጸውልናል። አሁንስ ምን ላይ ነው ያለው? ምንድነው ቅድም የተባሉትን እንዳለው ምናልባት ተጨማሪ አሁን ያልተገለጸ ምንድነው ከቅርብ ጊዜ ወዲህ ወልሙት ከዛሬ 2 ዓመት ጀምሮ ወዲህ ባለው የነጻ ህግ አገልግሎት መስጠት ብቻ ሳይሆን በጠበቆች መካከል የተለያየ የህግ ግንዛቤ የበለጠ የሚያስፈልጉ ነገሮች ላይ ርዕስ የመረጠ ውይይት መድረኮችን ሁሉ እያደረገ ነው። በነገራችን ላይ ማህበሩ ቀደም ሲል ተጀምሮ የነበረ መሀል ላይ ግን ቀርቶ የነበረ ነው። ያንን መነሻ በማድረግ የተለያዩ ውይይቶች ከቅርብ ጊዜ ወዲህ ደግሞ ከፌደራል ጠበቆች ማህበር ጋር በመነጋገር የጋራ ስምምነት ላይ ተደርሶ በቀጣይ ስልጠናዎችን ጭምር ለመስጠት የሚሄድበት አካሄድ አለ። ኦሬዲ አሁን ተጀምሯል፣ ስምምነትም ተደርጓል። ከዛ ውጪ አሁን ባለው ሁኔታ ምንድነው ማህበሩ ቀደም ሲል የነበረበት ወይም ይሄድ የነበረበት ሁኔታ መሀል ላይ መዳከምን አስከትሎ ነበር። በተለይ የዚህ የጠበቆች ማህበር ምስረታ በኋላ ትንሽ ብዥታም ነበረ። እነዛን መነሻ በማድረግ 2 የተለያየ ማህበር በአንድ ጉዳይ እንዳለ አይነት የሚወሰድበት ግንዛቤም ነበረ። እሱንን ምንድነው ያደረግነው የተፈጠረውን የብዥታ ለማስተካከል ሲባል በሁለቱ ማህበር በተለይ የኢትዮጵያ የፌደራል ጠበቆች ማህበርና የኢትዮጵያ ህግ ባለሙያዎች ማህበር ሁለቱ የተለያዩ መሆናቸው የዓላማ አንድነት ብዙ ተግባራት የሚመሳሰሉ ቢሆኑም ግን ይሄ ኢንዲፔንደንት የሆነ ማህበር እንደሆነ እንዲያውም ለዛ ብዥታ ምንድነው ሞር ግልጽ እንዲሆን መተዳደሪያ ደንቡን ጭምር እስከ ማሻሻል ደርሰናል። የዛሬ 3 ዓመት አካባቢ መተዳደሪያ 2016 መተዳደሪያ ደንቡን እንደገና ተወያይተን ግልጽ በሆነ መልኩ ሁለቱ በማይጣረስ መልኩ የመተዳደሪያ ደንቡን በማሻሻል በመተዳደሪያ ደንቡ መሰረት አሁን በአዲሱ በጸደቀው መተዳደሪያ ደንብ መሰረት ነው አሁን አባላትን ቀደም ሲል የነበሩትን ብቻ ሳይሆን እንደ አዲስ የነበሩትን ከዚህ ግንዛቤ ወስደው አሁን ባለው መተዳደሪያ ደንብ መሰረት የሚቀጥሉበትን ሁኔታ ነው አሁን አመቻችተን ይሄድን ያለነው። አባላትን በዚህ መልኩ ነው አሁን ቀድሞ ከነበረው መሀል ላይ የተፈጠረ ችግር ነበር። ምንድነው የአባላት ቁጥር በጣም እያነሰ መጣ። ከዚህ ብዥታ ጋርም ተያይዞ ከዛ በፊትም ግን ይሄን ልዩነት አሁን ካሳወቁ በኋላና ይሄ ለማህበሩ አባላት ከተገለጸ በኋላ ምንድነው አባላት አሁን እንደ አዲስ በጉዳዩ ተረድተው እየመጡ ነው ያሉት። አባላትንም በዚህ መልኩ ነው አሁን ወደ ማህበሩ እንዲመጡ
ከማህበሩ ጋር ያላቸውን አረዳድ አስተካክሎ ማለት ቀድሞ የነበረው ብዥታ ጠፍቶ በዚህ መልኩ እንዲሄድ እያደረግን ነው ያለ ነው። የዚህ ምናልባት እዚህ ላይ ትንሽ ለመጨመር የብዥታ ጉዳይ በየጊዜው ያጋጥመናል። ይሄ ማህበር አለ እንዴ? የትኛው ነው ይሄ ማህበር የሚል ከ97 በተለይ ጀምሮ የነበረ ችግር ነበረ። አሁንም የኢትዮጵያ የጠበቆች ማህበር ሲቋቋም የኢትዮጵያ የህግ ባለሙያዎች ማህበር ታሪካዊ ተልእኮውን ፈጽሟል። ስለዚህ ማህበሩ መቀጠሉ አስፈላጊ ነው ወይም ደግሞ በጠበቆች ማህበር ተተክቷል የሚል ብዙ ጊዜ በአንዳንድ ሰዎች የሚነሳ አስተያየት ነበረ። በተለይ የዛሬ በ2015 የማህበሩ ዓመታዊ ጉባኤ ላይ ይሄ ጉዳይ ተነስቶ ውይይት ተደረገበት። ማህበሩ መቀጠል አለበት ወይስ የኢትዮጵያ ጠበቆች ማህበር ተቋቁሟልና ታሪካዊ ኃላፊነቱን ጨርሷል ይሄ ማህበር እና እዚህ ላይ ቢያበቃ ይሻላል የሚል አስተያየቶች ነበሩ። እንዲህ ያሉ ሐሳቦች ነበሩ። እዛ ላይ በጣም ሰፊ ውይይት ነው የተደረገው። በግልም ከአባላቶቻችን ጋራ በዛ ጉባኤ ላይም ከዛም በኋላ አዲሱ ስራ አስፈጻሚ ኮሚቴ ከህዳር 2015 ከተቋቋመ በኋላ ኮሚቴ አቋቁመው ይሄ ነገር እንዴት ብናየው ይሻላል፣ እንዴት ብናደርግ ይሻላል ብለን ተመካክረናል እና ምንድነው መጨረሻ ላይ የተደረሰበት ስምምነት የኢትዮጵያ የህግ ባለሙያዎች ማህበር የፍቃደኝነት ማህበር ነው። ከበፊትም ጀምሮ ከመስረታው ጀምሮ አባላት በፍቃደኝነት የሚሳተፉበት ነው። የኢትዮጵያ ጠበቆች ማህበር ደግሞ የኢትዮጵያ የህግ ባለሙያዎች ማህበር እንዲመሰረት ሲታገሉለት የነበረ ጠበቆች ራሳቸውን በራሳቸው ማስተዳደር አለባቸው፣ ስለዚህ በህግ የታወቀ ማህበር ያስፈልገናል ብለው ሲታገሉለት የነበረና ማህበሩ ያንን ትግል በግንባር ቀደምነት ሲመራ የነበረ ነው እና ማህበሩ ተቋቋመ። ያ ትልቅ አቺቭመንት ነው። በጣም ሁላችንም ደስተኞች ነን። አሁን የጠበቆች ማህበር ተቋቁሟል እና የህግ ባለሙያዎች ማህበር ያስፈልጋል ወይ? እንግዲህ የህግ ባለሙያዎች ማህበር ስንልና የጠበቆች ማህበር ስንል ደግሞ ልዩነቱንም አብረን ማየት አለብን። ከ97 ጀምሮ የኢትዮጵያ የህግ ባለሙያዎች ማህበር የጠበቆች ብቻ ሳይሆን ህግ የተማሩ መምህራን፣ የህግ ትምህርት ቤት መምህራን ሊሆኑ ይችላሉ፣ የግል መስሪያ ቤቶች የህግ ባለሙያዎች ሊሆኑ ይችላሉ፣ አቃቤ ህጎች ሊሆኑ ይችላሉ፣ ዳኞችም ሊሆኑ ይችላሉ እና የህግ ባለሙያ የተባሉትን ሁሉ የሚይዝ ነው። በፍቃደኝነት ላይ የተመሰረተ ነው። በፍቃደኝነት ላይ የተመሰረተ ከሆነ ደግሞ መስራት የሚችለው ለህብረተሰቡ ያስፈልጋሉ የሚባሉ ነገሮችን ነው። ለምሳሌ በህግ የበላይነት ላይ፣ በህግ ምርምር ላይ፣ የህዝብን ጥቅም በሚመለከቱ ጉዳዮች ላይ፣ የራሱን አባላት ጥቅምና መብት በሚመለከቱ ጉዳዮች ላይ የመስራት ስራዎችን ነው የሚሰራው እና ሁለቱ ቤዚካሊ የራሳቸው የሆነ ተመሳሳይነት ቢኖራቸው ሁሉም የህግ ባለሙያዎች ቢሆኑም ግን የጠበቆች ማህበር ደግሞ ጠበቆችን ብቻ ይዞ እነሱን የማስተዳደርና የመምራት ከነሱ ጋር በተያዘ ዋናው ስራው ያ ነው የሚሆነው። በእርግጥ የሚመሳሰሉበት የሚያያይዛቸው ደግሞ ሌሎች ነገሮች አሉ። ለህግ የበላይነት ሁላችንም እንሰራለን። እንደ ህግ ባለሙያ መስራት አለብን አብረን። ለህግ ጥናትና ምርምር አብረን እንሰራለን። አሁንም ቢሆን ያለን መተባበርና ግንኙነት በጣም ፖዚቲቭ የሚባል ነው። ብዙ የምንሰራቸው ነገሮች አሉ። ቅድም ወይዘሪት ፍቅርና አቶ አበራ እንዳለውም ኦልሞስት እየሰራናቸው በጋራ ያሉ እየተመካከርንባቸው ያሉ ነገሮች አሉና ይሄ አንዱ ተግዳሮት ነው። ብዥታው ሁልጊዜ ያለ ተግዳሮት ነው። ይሄ ማህበር አለ እንዴ የሚለው ጥያቄ ሁልጊዜም አለ። ግን እዚህ ላይ አንድ ማለት የምፈልገው ነገር ምንድነው? አንድ ወዳጄ ሁልጊዜ የሚለኝ ነገር ነበረ። አንድ ሯጭ ዛፎች ባሉበት መንገድ ላይ ይሮጣል። የማራቶን ሯጭ ነው ወይም የ10 ሺህ ሊሆን ይችላል። ማራቶንን በለው ቀስ ብሎ ስለሚሮጥ ኦብዘርቭ እያደረገ ይሄዳል በሚል ነው። ግን ያ ሯጭ ዛፎቹ ላይ ምኖቹ ላይ ምን እንዳለ አይመለከትም፣ ስራውን ነው የሚያየው። አዳኝ የሆነ ሰው ደግሞ ዛፉ ላይ ነብር እንዳለ ሁሉ ያያል። እና አንዳንዴ ሰዎች የሚፈልጉትን ወይም የሚያስቡትን ነገር ነው ማየት የሚችሉት ወደሚለው አይነት አቅጣጫ ይወስዳልና ይሄ ማህበር አለ ወይ ተብሎ ሲጠየቅ ምናልባት እንግዲህ ሆን ተብሎ አልተፈለገም መኖሩንም ወይ ለማጣራት ጥረት አልተደረገም እና ነው እንጂ ማህበሩ አለ። 60 ዓመት ሊሆነው ነው
እና ያ ብዥታ ወደፊትም እንዲጠፋና እንዲሻሻል መስራት አለብን። ጠንክረን እንሰራለን ብለን ተስፋ እናደርጋለን። እኔ ያስተዋልኩት አለን እንግዲህ እንደ አንድ ባለሙያ አሁን ከዚህ ቀደም የዚህ የኢትዮጵያ የህግ ባለሙያዎች ማህበር ሚናና ለሀገራችን የፍትህ ስርዓት በተለይ ደግሞ ያደረገው አስተዋጽኦ ምንም የሚካድም ነገር አይደለም። እናንተም ዋናውን ነገር ቅድም ገልጻችሁታል። በመሰረታዊነት አንዱ የፌዴራል ጠበቆች ማህበርን ማቋቋም ቀላል ነገር አይደለም። አዋጁንም ጭምር አዋጁ መጀመሪያ ገና ሲወጣ የጠበቆች አዋጅ 1249 እዛ ላይ የነበረው ተሳትፎ ቀላል አልነበረም። ከዛ ማህበሩ እንዲቋቋም ደግሞ ኮሚቴም የተቋቋመው ደግሞ ከዚሁ የህግ ባለሙያዎች ማህበር ነው። ምናልባት አሁን የተፈጠረው ኮንፊውዥን የሚባለው ነገር እንደ ህግ ባለሙያ ብዙ የሚጠፋ ነገር ነው ብዬ አላስብም፣ እውነት ለመናገር ማለት ነው። የጠበቆች ማህበር ማን ነው፣ የኢትዮጵያ ህግ ባለሙያዎች ማን ነው የሚለውና የሚሰራው ስራ ምንድነው ለአንድ የህግ ባለሙያ ወይም ለአንድ ጠበቃ ልንነግረው የሚገባ ነገር አይመስለኝም፣ በጣም ግልጽ ነገር ስለሆነ ማለት ነው። ነገር ግን ከሁለቱ መካከል ያለው ኮንፊውዥን የመጣው ከምንድን ነው፣ ስራው ሲሰራ እርስ በርስ የሚያጋጫቸው ነገር አለ ወይ የሚለውንና ባለሙያው ብዙ ጊዜ እኔ ከዚህ ማህበር ምን እጠቀማለሁ ብሎ ሂሳብ ሰርቶ ከሚመጣ ይልቅ በዚህ ማህበር ውስጥ ምን ለሀገር ያበረክታለሁ የሚለው ላይ ፎከስ ካደረገ እንደዚህ እንደ ህግ ባለሙያዎች ማህበር ነፃነት የሚሰጥና በአግባቡ ሙያውን ግዴታውን ለማህበረሰቡ ማድረግ ያለበትን የሚወጣበት ትልቅ መድረክ ያለበት ነው ብዬ ነው ማስበው። ታዘብኩ ያልኩት ነገር ምንድነው እንግዲህ በቅርቡ የተለያዩ ህጎች ይወጣሉ አይደለ? እዛ ላይ እንዲሳተፉ ማድረግ ላይ እርስ በርስ መጋጨቶች የሉም ወይ? የኢትዮጵያ የህግ ባለሙያዎችን የምናይበት መድረክ የፌዴራል ጠበቆች ማህበርን እያየነው ነው ወይ? የፌዴራል ጠበቆች ማህበር የሚጋበዝበት ላይ የኢትዮጵያ አንዱ ከጠበቆች ማህበር አንዱን ከጋበዝኩኝ በቃ በሚል ወይንም ደግሞ ባለው ኮንፊውዥን ምክንያት ሊሆን ይችላል አላቅም፣ ወይም ደግሞ የግል ምልከታ የተሳሳተ ሆኖም ሊሆን ይችላል አላቅም። በቅርቡ የሚወጡ አሁን ለምሳሌ አዳዲስ የሚወጡ ህጎች አሉ። እዛ ላይ ከዚህ ቀደሙ አስተያየት እንዲሰጥ ማድረግ ላይ ቅድም ፍቅር ስትገልጪው ነበረ። ግን በዛ ልክ አሁን ሳለው የሚለውን ነገር በደንብ ግልጽ እንድናረግ ስለፈለኩን ነው ለጠበቆች በተለይ መልስ ነገራችን ላይ በእኛ በጠበቆች በኩል ብዥታ ካልኖረ በስተቀር እኔ በሌላው አካል እስካሁን ማለት ነው ጀስትኛ እንግዲህ ቀድሞ የነበረውን ትተን እኛው ስራ አስፈጻሚ ሆነን ከመጣንበት ጊዜ ጀምሮ የፌደራል ጠበቆች ማህበርም በራሱ በኩል የኢትዮጵያ ህግ ባለሙያዎች ማህበርም በራሱ በኩል እንደ አንድ ስቴክ ሆልደር ተቆጥረው በየትኛው መድረክ ላይ የተሳተፍን ነው ያለ ነው እስከምናውቀው ማለት ነው። ጥሪ ይደረግልናል፣ ተሳተፉ ይሉናል። የተዘለለበት ወይም ደግሞ አይዶን እኛም በሌላ መልኩ ካልሆነ እኛም ሳናቀርቶ የቀረ ነገር ከሌለ በስተቀር በዛ በኩል ላይ ምንም በተለይ እንደ ተቋም የኢትዮጵያ የህግ ባለሙያዎች ማህበር የሚባለው አስፈላጊ መሆኑን ጀስት ድሮ በሚፈልጉን ልክ ነው። አሁንም ማህበሩ የኢትዮጵያ ህግ ባለሙያዎች ማህበር እስካሁንም ማለት ነው እንግዲህ ልናወራ የምንችለው በግልጽ እኛ ስራ አስፈጻሚ ሆነን ከመጣንበት ጊዜ ጀምሮ ነው። ጀስት የምናውቀው ነገር ምንድነው? ይጠሩናል፣ ይጋብዙናል፣ እንጋበዛለን። ከኛ አቅም በላይ እኛም መቅረብ ማንችልበት አጋጣሚ ካልተፈጠረ በስተቀር ከስራ አስፈጻሚ የሚሆን ከስራ አስፈጻሚ ውጪ የሆነ የማህበሩ አባልም ካለ እኛ ጋብዘን እንደዚህ አይነት ጥሪ መጥቶልናል፣ ከማህበሩ ሰው ያስፈልጋል ተብሎ በረቂቅ ህግ ላይ በሌሎችም ውይይት የእኛን ተሳትፎ ያስፈልጋል ብሎ በሚያምኑበት ላይ በመንግስት በኩል የሚሆን በሌሎች ተቋማትም በኩል ተሳትፎ ያስፈልጋል በሚባልበት ላይ እንሳተፋለን፣ ጥሪም ይመጣልናል። እሺ ባይዘው እዚህ ላይ አንድ እንደው መጨመር የምፈልገው ነገር ጥሪ ሲደረግልን መሳተፍ ብቻም ሳይሆን ለምሳሌ ለምክክር ጉባኤው የራሳችን አጀንዳዎች መሆን አለባቸው ብለን ያቀረብነው እንትን አለን። አጀንዳዎች ብለን ያቀረብናቸው እንትኖች አሉ። እነዚህ አጀንዳዎች በህግ ስርዓት ላይ በህግ እንትን በሲቪል ሰርቪስ እንትን ላይ ጥራት ላይ እና በዚህ በሽግግር ሁኔታዎች ላይ የህግ ስርዓትና ህገ መንግስታዊነት በምን ጉዳዮች ላይ ውይይት መደረግ አለበት የሚል ነው እና ኦልሞስት እንትን ብቻ አይደለንም ስንጋበዝ ብቻ የምንሄድ ሳንሆን እኛም ራሳችን ኢሹዎችን እያነሳን ፕሮፖዝ እናደርጋለን፣ ለውይይቶችም እናዘጋጃለን። በተለይ
ባለፈው ዓመት 2-3 የውይይት ፕሮግራሞች ነበሩ። በንግድ ሕጉ ላይ፣ በፍርድ ቤቶች የሰዎች መብት ጉዳይ ላይ፣ በዚህ በአስተዳደር ስነ ስርዓት ሕጉ ላይ ዘንድሮም ስብሰባዎች አድርገናል። በእነዚህ ላይ ጭምር ውይይቶች አድርገናል እና ብዙ እየተሰሩ ያሉ ስራዎች አሉ። ግብዣም አንሶን አያውቅም ለማለት ነው። የህግ ባለሙያዎች ማህበር ምን እየሰራ ነው፣ እስካሁን ድረስ የመጣበት ምንድን ነው የሚለውን አየን። በጣም በርካታ ነገሮች እየተከናወኑ እንደሆነ አውቃለሁ። ግን ሌሎች አካላት፣ ሌሎች የፍትህ አካላት ደግሞ በደንብ መፍትሄ የማገኝበት ያለውን የፍትህ ስርዓት ክፍተት ሊያሳየኝ የሚችል ትልቅ ማህበር ነው ብሎ ካለው እድሜም ብቻ ሳይሆን ከያዛቸው የባለሙያዎች በጣም ልምድ ያላቸው ብዙ በርካታ ባለሙያዎች ስላሉ አባላት ከዛም በመነሳት በተሻለ መልኩ የተለያዩ ጉዳዮች ላይ እንዲሳተፉ መደረጉን ነው እኔ ኤንፋሲስ መስጠት የፈለኩት ማለት ነው። ከዚህ በተጨማሪ ደግሞ እንግዲህ የሀገራችን የፍትህ ስርዓት ላይ በጣም ብዙ ችግሮች እንዳሉ ሁላችንም የምንቀበለው ነገር ነው። ይሄ ማህበር ያንን በማድረግ ረገድ፣ ያንን ክፍተት በመሙላት ረገድ ከፍትህ አካላት ጋር ያለው ግንኙነትና እየሰራ ያላቸው ነገሮችስ ምንድን ናቸው? አሁን ስትነግሩኝ የነበሩት ስልጠና ላይ መሳተፍ፣ ሌሎች ነገሮች ናቸው። ግን ፕራክቲካሊ ለምሳሌ የፍርድ ቤት ስራ ካለ ፍርድ ቤት ላይ ያሉ ክፍተቶችን ለይቶ ከማውጣት አንጻር ይሄ ማህበር እንደ ብዙ ባለሙያዎችን እንደመያዙ እያደረገ ያለው ነገር ምንድን ነው? ፍትህ ስርዓቱና ከዚህ ከህግ ባለሙያዎችን ከማንቃት ከማሰራት አክቲቭ ከማድረግ አንጻር መጀመሪያ ቅድም ካነሳሹ ጥያቄ ላይ ተነስቼ የአሁኖቹን ጥያቄዎች መመለስ እፈልጋለሁ። እንደ ሀሳብ ስታነሹ የነበረው ነገር ነበረ። በጣም ብዙ ጊዜ ሰዎች የአንድ ማህበር አባል ሲሆኑ ከማህበሩ ምንድን ነው የምናገኘው ብለው ነው የሚያስቡት። ቅድም ነክቼ አልፌዋለሁ። ሶሻል ሬስፖንሲቢሊቲ አንድ የህግ ባለሙያ ያለበት ማህበራዊ ኃላፊነት ምንድን ነው? እንደ አንድ ህግ ባለሙያ በየአካባቢያችን ያው ማሊያችን ሲቀያየር የምንወጣቸው የማህበራዊ ኃላፊነቶቻችን እንደተጠበቁ ነው። እንደ ህግ ባለሙያ ግን አንድ የህግ ባለሙያ ለሀገሩ፣ ለማህበረሰቡ፣ ለፍትህ ስርዓቱ ማድረግ ያለበት ነገር ምንድን ነው የሚለው መጀመሪያ ማወቅና ማመን አለበት። ምናልባትም በጣም ብዙ የማህበራችን አባሎች ከ95% በላይ የሚሆኑ ጠበቆች ናቸው። መጀመሪያም የማህበሩ መነሻ ዓላማ ሄደን ተመልሰን በ1958 ጀምሮ ስንመለከተው የጠበቃውን መብት መሟገት፣ ጠበቃውን ማብቃት፣ መልካም ዝናውን መጠበቅ፣ መደገፍ ስለነበር አሁንም ያው ስብስቦች ናቸው፣ ጠበቆች ናቸው በብዛት በማህበራችን ውስጥ ያሉት ወይም ያለ ነው እና እንደ አንድ ጠበቃ ስንሄድ ኤቭሪዴይ ፍርድ ቤት እንሄዳለን። የተለያዩ የፍትህ ስርዓቱን የምናስፈጽማቸው ቦታዎች እንሄዳለን። የሚገጥሙን ተግዳሮቶች አሉ። ዋነኛው ተግዳሮታችን ደግሞ ቅድም እንደተባለው የፌዴራል ጠበቆች ማህበር በአዋጅ ከተቋቋመ በኋላ ይህ የኢትዮጵያ የህግ ባለሙያዎች ማህበር ምንድን ነው ሮሉ፣ ማን ነው፣ አንድ አይደሉም ወይ የሚል ብዥታ አለ። ብዥታውን ማጥራት ራሱ በጣም ትልቅ ስራ ነው። ቅድም ጋሽ ወንድማገኝ ተናግሮታል። በስነ ስርዓት ጥናት ነው የተደረገው። እኛ ወደ አመራሩ ስንመጣ ለአንድ ድፍን ዓመት እንዴት አድርገን ነው ይሄንን ነገር የምንለየው? አዋጁ ላይ የተቀመጡት በህግ የተሰጡት ስልጣን ለፌዴራል ጠበቆች ማህበር የትኛው ነው? ስንነሳ የነበረን ዓላማ ውስጥ የነበሩት የትኞቹ ናቸው? ስለዚህ እሱን እንዴት ኤክስትራክት አድርገን አውጥተን አሁን ባለንበት ሁኔታ ለአገራችን ለማህበረሰቡ እንደ አንድ የህግ ባለሙያ ኮንትሪቢዩት ማድረግ የምንችለውን ኮንትሪቢዩት እናደርጋለን፣ ማህበሩን እናስቀጥላለን የሚለውን ትልቅ ጥናት ተደርጎበት ቡድን ተደራጅቶ ከስራ አስፈጻሚ ውጭ ሆኑ። በዚህ አጋጣሚ አቶ መታሰቢያ ማመስገን እፈልጋለሁ። የቀሩ ካሉ አቶ ወንድማገኝ እና አቶ አበራ ያግዙኛል። ስለሚገባቸው ጥናቱን በትክክል አጥንተው አምጥተውልን ከዛ ኦኬ ይሄኛው ከሆነ ወዴት እንሄድ ስንል መተዳደሪያ ደንባችንን መሰረታዊ ዓላማውን ሳንነካ በህግ ለፌዴራል ጠበቆች ማህበር የተሰጠውን ስልጣን ሳንነካ እንዴት አድርገን ኮላቦሬትሊ መስራት የምንችለው የኛንስ ዓላማ እንዴት አድርገን ነው የምናመጣው በሚል አዲሱን መተዳደሪያ ደንባችንን አምና
አስገብተን በጣም ከብዙ ምልልስ በኋላ ጸድቆ ተሰጥቶናል። አዲስ መተዳደሪያ ደንብ አለን። ዋና ይዘቱን ባይለውጥም አሁን የጠበቆች ማህበርን ማቋቋም የሚለው ተቋቁሟል። ስለዚህ ያለቀ ደን ከሆኑ ሊስቶች ውስጥ ከተን አሁን ደግሞ እንደ ኢትዮጵያ ሕግ ባለሙያዎች ማህበር ምን ማድረግ አለብን የሚለውን ስናደርግ ቅድም ሌጋል ሊትረሲ ሰዎች ሕግን ባለማወቅ ሕጉም ስለሚል ተጠያቂነት አያድንም። የሚወጡ ሕጎች በሙሉ ለማህበረሰቡ ተደራሾች ናቸው ወይ? ማህበረሰቡ ብቻ ሳይሆን የሕግ ባለሙያው ራሱ በየጊዜው የሚወጡትን የተለያዩ ሕጎች ተረድቷቸዋል ወይ? ገብቶታል ወይ? አንድን ሕግ ካልተረዳ ነው ሰዎች መብታቸው ሲጣስ ወይ የሚጠይቁት መብት ሲኖር ወደ ፍርድ ቤት ይዘን አንሄድም። ስለዚህ ሕጎቹን ማወቅ አለባቸው። ጋሽ ወንድማገኝ የአስተዳደር ሕጉ ሲጸድቅም ሲረቅም ሀሳብ ሲሰጡም ከነበሩ ሰዎች መካከል አንዱ ነው። እናመሰግናለን ጋሽ ወንድማገኝ ስላረከው አስተዋጽኦ። የአስተዳደር ሕጉ ምንድን ነው ዓላማው? የአስተዳደር ሕግ የሚባለው ምንድን ነው ዓላማው? ምንስ ያደርጋል? እንዴትስ ተፈጻሚ ይሆናል? ሕጉ ከወጣ 5 ዓመታት አልፎታል። በተለያዩ ቋንቋዎች ታትሞ እንዲሰራጭ በዚህ በማህበሩ በኩል ተደርገዋል። እንደገና ግን ሪቫይዝ መደረግ ስላለበት የሕግ ባለሙያው ራሱ ስለዛ ሕግ ያለው እውቀትና መረዳት አነስተኛ ስለነበረ ባለፈው ሳምንት ላይ በማህበራችን በኩል የፓናል ውይይት ተደርጎ ከዶክተር ሰለሞን ጋር አቶ ወንድማገኝ ብሪፍ የሆነ ገለጻ በጣም ብዙ የተገኘው ጠበቃው ነበረ። ለጠበቃው ሕጉ እንዴት ይሰራል፣ የትኞቹ አንቀጽ የቱ ጋር ኢምፕሊመንት ይደረጋሉ፣ ይሄ አስተዳደራዊ ውሳኔ አግኝቷል የሚባለውስ መቼ ነው፣ ያን አስተዳደራዊ ውሳኔ ወደ ፍርድ ቤት እንዴት ነው ይዘን የምንሄደው የሚሉትን አዌርነስ ፈጥሯል። ስለዚህ ማህበሩ የሚወጡትን ሕጎች ለጠበቃው ማድረስ አለበት። ማህበራዊ ግዴታው መወጣት አለበት። ስለዚህ አንድ ጠበቃ ወይም አንድ የሕግ ባለሙያ ወደ ኢትዮጵያ ሕግ ባለሙያዎች ማህበር ሲመጣ እኔ የማውቀውን የሕግ እውቀት ወይም እንደ አንድ የሕግ ባለሙያ ለሀገሬ ምን ልሰጥ እችላለሁ? ሌጋሲ ነው። እዚህ ስመጣ የስራ አስፈጻሚው ኮሚቴ ስመረጥ ለእኔ እንደ ፕሪቪሌጅ ነው የቆጠርኩት። 60 ዓመት በሙሉ የቆየ አንድ ማህበር የስራ አስፈጻሚ መሆን መታደል ነው። ሌላ ሀገር ቢሆን ይጮህለታል። በጣም በትልቅ አቺቭመንት ነው የሚቆጠረው። በቀላሉ የሚገኝ ነገር አይደለም። ስለዚህ ወደዚህ ማህበር ሰው ሲመጣ አንደኛ በእድሜ ረጅም ዓመት የቆየ ኤክስፒሪየንስድ ነው ማለት ነው። ምክንያቱም ከልምድ ነው አንድ ሰው ኤክስፒሪየንስድ ነው ትልቅ ነው የሚባለው ስም የሚመጣውና 60 ዓመት ራሱን ችሎ የወጣበት የሄደበት የወረደበት አለ። በዚህ ትውልድ መካከል የተገኘ አንድ የሕግ ባለሙያም ደግሞ የዚህ ማህበር አባል መሆኑ እንደም እንደ ኩራትና ክብር ነው ሊሰማው የሚገባው። ሌላው ዓለም ላይ ሄደን እዛ ስራ አስፈጻሚ ነን አባል ነን ስንል በጣም ትልቅ ክሬዲት ነው የሚሰጠውና በሱ መንፈስ አባላት መምጣት አለባቸው። ምን ላዋጣ አብረን ስንሆን ልክ እንደ ጋሽ ወንድማገኝ ሌላም ትልቅ ሰዎች አሉ። ከነሱ ምን ወስደው እውቀት አለ፣ ከነሱ የምንቀበለው ነገር አለ። ትውልድ ዱላ ቅብብሎሽ ነው። ተቀባብሎ በሄድ ኖሮ 60 ዓመት ይሄ ማህበር መምጣት አይችልም ነበረ። ምክንያቱም ችግሮች መሀል ላይ ሊያስቆሙት ስለሚችሉ። ግን የጸኑና ያመኑበት በቃ ይሄ ሕግ ባለሙያዎች ማህበር ያስፈልጋል ብለው ዋጋ የከፈሉ ሰዎች ስላሉ እኛ ጋር ደርሷል። አሁን ያለው የሕግ ባለሙያ እዚህ ውስጥ ገብቶ የሚያዋጣውን ነገር እያሰበ ወደ ማህበሩ ቢመጣ ምን አገኛለሁ ከሚለው ምን እሰጣለሁ የሚሰጠው ነገር ሲኖረን ፎርሹር የምንቀበለው ነገር አለ። የሚሰጠው የሌለ ሰው ምንድነው በአማርኛ አንድ ተረት አለ፣ እንኩል ማያውቅ ስጡኝን ማን አስተማረው። ስለዚህ ሰተን ነው መቀበል ያለብን የምንቀበልም ከሆነና በዛ መንፈስ ቢመጡ። ምናልባት እዚህ ላይ ትንሽ ምንድነው እየሰራ ያለው የሚለውን ብዙ ነገር እንትን ተብሏል። የምንችለውን የምንፈልገውን ያህል ሰርተናል ወይስ አልሰራንም አብሮ መነሳት ያለበት ጥያቄ ነው። በእርግጥ ግን አትሊስት ባሻሻል ነው የማህበራችን እንትን መተያ ደንብ ውስጥ የጨመርናቸው አዳዲስ ነገሮች አሉ፣ የቀነስናቸው እንዳሉ ሁሉ ማለት ነው። የቀነስነው በሕግ ለኢትዮጵያ የጠበቆች ማህበር የተሰጡ ነገሮችን አውጥተናል ከዚህ ውስጥ። በፊት እኛ የጠበቆች ወኪሎች ነን፣ የጠበቆች ድምጽ ነን ብለን ነው ስንጮህ የነበረው። አሁን ያ መልስ አግኝቷል። የጠበቆች ማህበር ተቋቁሟል። በሕግ ስልጣን ተሰጥቶታል። የጠበቆች ማህበር ኃላፊነቶች የሆኑትን ነገሮች አውጥተናል ከመተያ ደንባችን። ሶ
እየሰራን ያለነው በቂ ነው ባይባልም እንኳን አሁን ለምሳሌ አንቺ ያነሳሽው አንዱ ጥያቄ የፍትህ እንትን እንዲሻሻል ምን ሰራችሁ፣ ምን እየሰራችሁ ነው የሚለው ጥያቄ ነው። ያ አሁንም በእንትናችን በመተዳደሪያ ደንባችን ውስጥ ያለ ተግባር ነው። ፍቅር ያለችው አቶ አበራ ያለው ቅድም እንዳለ ሆኖ ወደፊት ጥናቶችን ማድረግና የፍትህ ስርዓቱ እንዲሻሻል ምክረ ሀሳቦችን መስጠት አንዱ ስራችን ነው የሚሆነው። ወደፊት እንቀጥላለን በዚህ ስራ። ሌላው ፍትህ ተደራሽ እንዲሆን አስፈላጊውን ጥረት የማድረግ አቅም ያነሳቸውን በመርዳት በአግባቡ በፍርድ ቤት እንዲወከሉ ለማድረግ አሁን ያለውን የነጻ የህግ አገልግሎት መስጫ ጣቢያችንን የበለጠ ማጠናከርና ማስፋፋት ላይ መስራት አሁንም አንዱ አላማችን ነው። ሌላው በዚህ በአዲሱ መተዳደሪያ ደንብ ውስጥ የጨመርነው የህዝብ ጉዳዮችን ክርክር ማካሄድ ፐብሊክ ኢንተረስት ሊቲጌሽን የሚባለውን እሱን ጨምረናል። አሁን አዲስ ነገር ነው እሱ በእኛ መተዳደሪያ ደንብ ውስጥ አዲስ የተጨመረ በግልጽ የተጨመረ በፊት የሚከለክለን አለ ወይ የለም ወይ እንትኑ ይቅርና ግን አሁን በግልጽ በመተዳደሪያ ደንባችን ውስጥ ጨምረናል። የተለያዩ ልዩ ማህበራዊ አገልግሎቶችን ለአባላቶቻችን መስጠት የሚለው በፊትም አለ፣ ወደፊትም እንቀጥላለን። ሌላው እዚህ ውስጥ እንደ ተግባር የጨመርነው ነገር ምንድነው? የተሻለ የህግ ሙያን ከፍ ለማድረግ በህግ ጥናት፣ ምርምር፣ በዳኝነትም ሆነ ወይም ደግሞ በሌሎች ከህግ ስራ ጋር በተያያዙ ነገሮች የተሻለ የላቀ አስተዋጽኦ ላበረከቱ ሰዎች ደግሞ በየአመቱ እውቅና ለመስጠት ሁሉ ፕሮግራም ይዘናል። እንግዲህ እነዚህ ነገሮች ተጠራቅመው የህግ ስርዓቱን ለማሻሻል የህግ ስርዓቱ የተሻለ እንዲሆን ተደራሽ እንዲሆን የምናደርገውን ስራ እንቀጥላለን። ይሄ እንግዲህ ያስተሳሰብም የልምድም የባህልም ለውጥ የሚጠይቅ ነገር ነውና በአንድ ጊዜ ምናልባት ብዙ ነገር ላናይ እንችላለን። ግን እነዚህን ነገሮች በአዲሱ የመተዳደሪያ ደንባችን ውስጥ ጨምረናል። አባላት በደንብ ተሳትፈው እነዚህን ነገሮች ደግሞ መሬት ላይ አውርደን መስራት የሚቻል ከሆነ በጣም ብዙ ችግሮችን ሊፈታ የሚችል ስራ ነው። እንዲሳካላችሁ በጣም እመኛለሁ ከልቤ። ዋናው ሌላው የዛሬው ደግሞ አላማችን እንግዲህ 60ኛ ዓመቱን ለማክበር እንቅስቃሴ እያደረገ ነው፣ ዝግጅት እየተደረገ እንደሆነ አውቃለሁና ምንድነው 60ኛ ዓመቱን ማክበር ላይ ያሰባችሁት የዝግጅታችሁ ምንድነው? ከአባላት ምን ትፈልጋላችሁ? የአባል ሆነው ደግሞ አክቲቭሊ ፓርቲሲፔት እያደረጉ ያሉ ሰዎች ከሌሉ ከህግ ባለሙያው በጠቅላላ ደግሞ ይህንን በዓል ምክንያት በማድረግ ማስተላለፍ የምትፈልጉት መልእክት ካለ አቶ አበራ? ጥሩ። ምንድነው ለዚህ ያደረግነው? አንዱ ስራ አስፈጻሚው ተነጋግሮ አንድ ኮሚቴ አዋቅሯል። ይህን ጉዳይ ብቻ የሚከታተል 60ኛ ዓመት በዓል አከባበር የሚከታተል ኮሚቴ አዋቅሯል። ፍቅር የዛ ኮሚቴ አስተባባሪ ነች፣ ሰብሳቢ ነች። ስራ አስፈጻሚው በቁጥር ትንሽ ስለሆነ ከውጭ አባላትን የኮሚቴው አባል እያደረግን ነው የምንሰራው። በነገራችን ላይ የተለያዩ ኮሚቴዎች አሉ። ስራ አስፈጻሚ አባላት ሰብሳቢ የሆኑና ውጭ ያሉትን አባላት የኮሚቴው አባል እያደረጉ ያው አንቺም ለምሳሌ የአንድ ኮሚቴ አባል ነሽ፣ ልክ እንደዛ ማለት ነው። የሌሎችንም በዚህ መልክ እያካተትን አቋቁመናል። ከዛ አንዱ የ60ኛ ዓመት በዓል አከባበር ኮሚቴ ነው። ይህ ኮሚቴ እቅድ አውጥቷል። ምን ማድረግ ምናልባት እሷ ዝርዝሩን ትናገር የኮሚቴው ተግባራት ምን እንደሆኑ ስለምታውቅ፣ ግን ምንድነው ያደረግነው? ይህ ኮሚቴ ብቻውን ሳይሆን ከሌሎች አሁን እኔ ያለሁበት ኮሚቴ አለ፣ የአባላትና ህዝብ ግንኙነት ኮሚቴ የሚባል አለ። ምንድነው ያሰብነው? ከዚህ ኮሚቴ ጋር ሆነን በጋራ አባላት አሁን ያሉን አባላት መጀመሪያ መተዳደሪያ ደንቡ ሪቫይዝ ተደርጎ ሲጸድቅ አቶ ወንድማገኝ ለሁለተኛ ጊዜ የዚህ ማህበር ሰብሳቢ ሆኖ ነው እየመጡ ያሉት። ሳይፈልጉ ለምን ማህበሩ ከነበረበት መነሳት አለበት። የነበረበት ሁኔታ ጥሩ አይደለም። ይሄ ብዥታም አሁን ተወግዶ በጥቂት አባላትም ቢሆን ይሄ ማህበር መቀጠል አለበት የሚል ዓላማ ይዘን ነው እኛም ስንመረጥ ይሄ ማህበር በነበረበት አስፈላጊ አይደለም ነው የሚለው ላይ በግልጽ ተወያየን። አስፈላጊ ነው ተባለ። አሁን 60ኛ ዓመት ስናከብር አባላት ይሄን አንደርስታንድ አድርገው ወደዚህ ማህበር እንዲመጡ
በነገራችን ላይ አዲስ የመጡ አሁን አዲስ ጥብቅና ወይም ደግሞ በህግ ሙያ ላይ ያሉ ሰዎች ካልሆኑ በስተቀር አብዛኛው የኢትዮጵያ ህግ ባለሙያ ማህበር አባል የነበረ ነው ጠበቃው። አብዛኛው ጠበቃ መሀል ላይ ነው ተቋርጦ በተለያየ ምክንያት የቀረው። አሁን ይሄን አዌርነስ ፈጥረን አስፈላጊነቱን አሳውቀን ምንድነው ከበዓል አዘጋጅ ኮሚቴ በተጨማሪ የአባላትና ህዝብ ኮሚቴ አባላትን እያንዳንዳችን አግኝቶ በእያንዳንዱ አባል አረዳድ ላይ ችግር እንኳን ቢኖር አስረድቶ የአባላት የ60 ዓመት ስናከብር አሁን ባለው አባል ልክ አይደለም፣ ተጨማሪ አባላት መጥተው በትክክል ተረድተው እንደ በፊቱ ዝም ብሎ አይደለም። አሁን ዝም ልክ አሁን የጠበቆች ማህበር ሳትፈልግ ነው አባል የምትሆነው፣ ግዴታ ነው። የጥብቅና ፈቃድ ስታወጣ የኢትዮጵያ ጠበቆች ማህበር አባል ነው። ምንም ሬጂስተር መደረግም ይጠይቅ አይደለም። ይሄ ደግሞ በፍላጎት ላይ የተመሰረተ ነው። ቅድም ያልናቸው የተለያዩ ዓላማዎች አሉ። ለነዛ ዓላማዎች ተግባራዊ መሆን ሁሉም እኔ ኮሚቴ ሆኜ እሰራለሁ የሚል አባል ነው ወደዚህ የሚመጣው። ስለዚህ ያንን መፍጠር እያንዳንዱ ስራ አስፈጻሚ በግሉ ከዛ በኋላ ሌሎችንም በማስተባበር ይህን አውቆ ለ60ኛ ዓመት አከባበር የተሻለ የሰው ኃይል ይዘን አባላትን ይዘን ለመቀጠል ነው እንግዲህ እየንበት ያለ ነው። ሞሮፍ ደግሞ በእቅድ ደረጃም የተቀመጠው ፍቅር ልጨምር ትችላለች። በዚህ አጋጣሚ እኔ የዚህ አሁን አዲስ ያለውን የስራ አስፈጻሚ በሚመለከት ማመስገን ስለምፈልግ ነው። ከዚህ ቀደም አቶ መታሰቢያን እዚሁ ፕሮግራም ላይ አቅርበን እንዴት አሁን የህግ ባለሙያዎች ማህበር ምንድነው የሚሰራው እንግዲህ አዲሱ ማህበር ካለ በኋላ በሚል በደንብ ሰፊ የሆነ ማብራሪያ ሰጥተውልናል። ግን ከዛ በኋላ ደግሞ ይሄ ማህበር በደንብ በተሻለ መልኩ ስራዎችን እንዲሰራ ቢሮውን መጥቼ ስለነበረ የቢሮውንም ጭምር ቀይሮ በደንብ አትራክቲቭ አድርጎ መስራት ላይ እና ያላችሁንም ተነሳሽነት እያደረጋችሁ ያላችሁንም ጥረት ሁላችሁንም ማመስገን እፈልጋለሁ። ምክንያቱም ሁሉም ሰው የየራሱ ኃላፊነት አለው ቢዚ የሚያደርግ ተከፍሏችሁ ሳይሆን በጣም ብዙ ነገር እያወጣችሁ እየሰራችሁ እንደሆነም አውቃለሁ። በተለይ ደግሞ ፍቅር በቢሮውን በማስተካከል ረገድ ከራሳችሁ ወጪ እያወጣችሁ በጣም ብዙ ነገሮች አሉና በዛ ረገድ እንግዲህ አሁን ያለውን አቋም እንዲይዝ ማህበሩም መሆኑ በእናንተ ምክንያት ስለሆነ በጣም ማመስገን እፈልጋለሁ። ምክንያቱም ከአባላቱ በላይ ደግሞ አመራሩ በጣም ጠንካራ ሲሆን ነው አንድ ማህበር ቀጥ ብሎ ሊቆም የሚችለውና በዚህ አጋጣሚ አመሰግናለሁ ለማለት ነው። የምትጨምሩት ነገር ካለ በዚህ ከ60ኛ ዓመቱ ጋር በተያያዘና ለህግ ባለሙያዎች ወይም አባል ለሆኑም ላልሆኑም ሰዎች ማስተላለፍ የምትፈልጉት ነገር ካለ? እንግዲህ የአቶ አበራ ቅድም እንደተናገረው በዋነኛነት የ60ኛ ዓመት ክብረ በዓሉን በተመለከተ ኃላፊነቱ ለኔ ተሰጥቶ እኔ ነኝ ያስተባበርኩ ያለሁት። ሁሉም ሰው በየራሱ ዲፓርትመንት አቶ አበራ የህዝብ ግንኙነቱን አቶ ባዩ ሄኖክ ደግሞ ፐብሊኬሽን ስራው ላይ ሌሎችም ኤክስኪዩቲቮች ደግሞ በተለያየ ቦታ ላይ ተመድበን እየሰራን ነው። በ60ኛ ዓመት ክብረ በዓል አከባበሩ ላይ የተለያዩ ዝግጅቶች አድርገናል። የፓነል ዲስከሽን አለን። የማህበሩን የ60 ዓመት ጉዞ የሚዘግቡ ውይይቶች አሉን። የፎቶግራፍ ኤግዚቢሽኖች ይኖሩናል። በዓለም ደረጃ ላይ ያሉ የኢንተርናሽናል ሎየርስ አሶሲዬሽን ማህበራትን ጋብዘናል። በፕሮግራሙ ላይ ይሳተፋሉ። ቅድም እንዳልኩት ነው 60 ዓመት ጉዞ ቀላል አይደለም። ሲግኒፊካንት ነበር አይደለም ወይ ታይቶ ነበር አልታየም የሚለውን ሁሉ ታሪኩን ለማያውቀው ለዚህኛው ትውልድ ታሪኩን የምናስተዋውቅበት እንደገና ህግ ባለሙያዎች ያው የ60ኛ ዓመት አከባበሩን በተመለከተ በጣም ብዙ ነው የምንጠብቀው። በጣም በኤክሳይትመንት ነው አንቨርሰሪውን እየጠበቀን ያለነው። ዓለም ላይ ያሉ ታላላቅ የህግ ማህበራትን ለመጋበዝ አዘጋጅተን መጥሪያዎቻችንን መበተን ነው የሚቀረን። መጽሔት እናዘጋጃለን። መጽሔታችን ላይ የተለያዩ ፓርቶች አሉት። ከ60 ዓመት ጉዞ ዘጋቢነቱ በተጨማሪ ጥናታዊ ጽሁፎች ሪቪው ያላቸውን ሰዎች አወዳድረን መጽሔቱ ላይ እናወጣለን። የፍትህ አካላቶችን እናሳትፋለን። በተጨማሪ ደግሞ እዛ መጽሔታችን ላይ የሎፈርማቸውንም ኦፊሳቸውንም ሆነ የግል ፕራክቲሳቸውን ማስተዋወቅ ለሚፈልጉ ለህግ ባለሙያዎች ክፍት የሆነ የማስታወቂያ ቦታ አለን። ፕላቲኒየም አለን፣ ጎልድ አለን፣ ሲልቨር አለን፣ ብሮንዝ አለን።
ዋጋቸውን ኦፊሻሊ ስንለቅ የምንለቀው ይሆናል። ማንኛውም የህግ ባለሙያ እዛ የ60ኛ ዓመት መጽሐፋችን ላይ መጽሔቱ የሚታተሙ መጽሔት ላይ ማስታወቂያውን ማውጣት ይችላል። የጽሁፍ ውድድሮች ስናወጣ ሰው ሁሉ ነቅቶ እንዲሳተፍ እንፈልጋለን። ይሄ ታሪካዊ ነው። ወደ ተለያየ ዓለም መሄድ ነው። አይቤን እንጋብዛለን፣ የአፍሪካ ሎየርስ አሶሲዬሽንን እንጋብዛለን፣ የኢስት አፍሪካ ሎየርስን እንጋብዛለን፣ አባንም እንጋብዛለን እና የተለያዩ ትልልቅ የሚባሉ የህግ ባለሙያዎችን የሚመጡበት ጭምር ነው። ስለዚህ እያንዳንዱ የህግ ባለሙያ የሀገሬ ታሪክ ነው። በኢትዮጵያ ውስጥ የኢትዮጵያ የህግ ባለሙያዎች ማህበር የሚባል 60 ዓመት ያስቆጠረ ታሪክ ያለው ሌጋሲ ያለው ማህበር አባል ነኝ። የኔ ነው። እኔም የዛ አካል ነኝ። የህግ ባለሙያ እስከሆነ ድረስ ያ ሰው ባይ ዲፎልት የዚህ ማህበር አባል ነው። ባይ ዲፎልት ባይመጡም። ስለዚህ ምንድነው የምናደርገው? እንጋብዛቸዋለን። በቃ የኔ ነው ብለው ቢሎንጊንግነስ ተሰምቷቸው ሁሉም የህግ አካላት እንዲረባረቡ እንፈልጋለን። እኛን የምናሳይበት ነው። የኢትዮጵያ የፍትህ ስርዓቱ ምን ይመስላል፣ የኢትዮጵያ የህግ ባለሙያዎች በሀገራቸው እድገት ላይም ሆነ ኢኮኖሚ ላይ ምን ወይም በህግ ስርዓቱ በራሱ በጁሪስፕሩደንስ ላይ ምን ኮንትሪቢዩት እያደረጉ ነው የሚለውን የምናሳይበት ስለሆነ ሁሉንም የህግ ባለሙያ ዳኞችን፣ አቃቢ ህጎችን፣ የተለያየ ቦታ ላይ ፕራክቲስ የምታደርጉ የህግ ባለሙያዎችን በሙሉ እንጋብዛለን። በሁላችንም ደግሞ ርብርብ ዓለም ላይ መዘገብ የሚችል የ60ኛ ዓመት ፕሮግራም እናደርጋለን። 60 ዓመት ጥቂት አይደለም። ዓለም እንዲያይም ራሳችንን የምናሳይበት መድረክ ስለሆነ በዛ ላይ ስፖንሰር በመሆን በአካል በመገኘት በመሳተፍ ጽሁፎቻችሁን በማቅረብ የኔ ነው ብላችሁ የማህበራችን ቢሮ ክፍት ነው ከሰኞ እስከ አርብ ድረስ እንድትመጡ እንጋብዛችኋለን። አባል ሁኑ። አብረን ተባብረን ደግሞ ኢትዮጵያ 60 ዓመት ሙሉ ያላትን የፍትህ ስርዓት ታሪኳን ለዓለም የምናሳይበት መድረክ ነው። ያንን ነው ማስተላለፍ የምፈልገው። የማህበራችን ፕሬዝዳንት ደግሞ ጋሽ ወንድማገኝ የሚጨምሩትን እኔ በመጀመሪያ ደረጃ ልክ አንቺም ሊያ እንዳነሳሽው የስራ አስፈጻሚ ኮሚቴውን ማመስገን እፈልጋለሁ። የስራ አስፈጻሚ ኮሚቴውን ሳይ እኔ ይሄ ማህበር ወደፊትም ተስፋ እንዳለው ነው የማምነው። ምክንያቱም ሁለተኛ ጊዜ ስመረጥ እኔ ቅድም አቶ አበራ እንደተናገረው ደስተኛ አልነበርኩኝም። ግን በርትቼ እንድሰራ የገፋፉኝም ያበረታቱኝም እነሱ ናቸውና አዲስ ጄኔሬሽን ነው እየተረከበ ያለው። እኔ የኔ ጄኔሬሽን ተረክቦ ነበረ፣ አሁን እያስተላለፍኩ ነው ብዬ ነው የማስበው። ለዛም ደግሞ ያሉትን የስራ አስፈጻሚ ኮሚቴ አባላት ሳይ በጣም ትልቅ ኮንፊደንስ ይሰማኛል። በዚህም አመሰግናቸዋለሁ። ሌላው ማለት የምፈልገው ነገር ፕሮፌሽናልስ ያለባቸውን ግዴታ ማወቅ አለብን የሚል አያውቁም ለማለት አይደለም። ፕሮፌሽናል ሲሆን አንድ ሰው ግዴታውን ያውቃል። ፕሮፌሽን ትምህርትና በልምድ የሚገኘው እውቀት ብቻ ሳይሆን የሙያ ስነ ስርዓትና ዲሲፕሊንም ያለው ነገር ነውና የሙያ ስነ ስርዓትና ዲሲፕሊን ከሚያስገድደው ነገር ደግሞ አንዱ ለህብረተሰብ በጎ ነገር መስራት፣ ለህዝብ መስራት የሚሉት ናቸው። ከግል ጥቅምም በላይ ማለት ነው። እንደዚህ ያሉ ፎረሞች፣ እንደኛ ማህበር ያሉ ፎረሞች እነዛን ለህዝብ ጥቅም የሚሰሩ ለህዝብ አገልግሎት የሚሰሩ ስራዎችን የምንሰራበት ነው። የኛ ማህበር ደግሞ ከዛ በላይ የህግ የበላይነት ሩል ኦፍ ሎ የምንለው ወይም ደግሞ የህግ ስነ ስርዓትና ነገሮች በህግ እንዲሄዱ በህግ ፊት በኩል የመታየት ትክክለኛ ፍትህ የማግኘት የፍትህ ተገማችነት የህግ ተገማችነት የሚሉትን እነዚህ የሩል ኦፍ ሎ መሰረተ ሐሳቦች ወይም የህግ ስርዓት መሰረተ ሐሳቦች ተግባራዊ እንዲሆኑ የሚሰራ ማህበር ነው። ዓላማውም በመሰረቱ ይሄንን ነው የሚያሳየው። ያንን ለማስፈጸም ደግሞ እሰራቸዋለሁ ብሎ ያስቀመጣቸው ነገሮች አሉ። እነዚህ የሚያሳዩት ምንድነው? ማንም ፕሮፌሽናል የሆነ ሰው በተለያየ ፕሮፌሽን ሊሆን ይችላል የህዝብ አገልግሎት መስራት ግዴታው ነው። በእርግጥ ጠበቆች በህግም የተጣለባቸው ግዴታ አለ። በአመት ውስጥ የተወሰነ ስራ ይሰራሉ፣ በነፃ መስራት አለባቸው። ግን ከዛም በላይ መስራት እንችላለን የሚል ስሜት አለኝ እኔ። ከዛም በላይ መስራት እንችላለን። ምክንያቱም
የህግ የበላይነት፣ የህግ ስርዓት፣ የህግ ተገማችነት፣ ፍትህ ለሀገር እድገትም ለሰላምም ለኛም ተረጋግተን መኖር እጅግ አስፈላጊ ነውና እንዲህ ያሉ ማህበራት መኖራቸውና በእነዚህ ማህበራት ውስጥ ተሳትፎ የማህበራዊ ግዴታን የሙያ ግዴታን መወጣት መቻል በጣም በጣም አስፈላጊ ነው ብዬ አምናለሁኝ። ለዚህ ደግሞ እንዲህ ያሉ ፎረሞችን ማጠናከር ያስፈልጋል። ማህበሩ እንዲቀጥል ከተወሰነባቸው ምክንያቶች አንዱም ይሄው ነው። የኢትዮጵያ አጠቃላይ ያለችበት ሁኔታ አንድ ማህበር አይደለም፣ የዚህ አይነት አንድ ማህበር አይደለም፣ በርካታ ማህበራት ያስፈልጓታል። ምክንያቱም እነዚህ ስራዎች በጣም ረጅም ጊዜ የሚወስዱ አድካሚ፣ የብዙ ሰው ጥረት የሚጠይቁ ናቸው። ለዛ ደግሞ እንደዚህ ያሉ ማህበሮች መጠናከር መስፋፋት ሁሉ አለባቸው የሚል ነው ትልቁ ዓላማ። ትክክለኛ ይመስለኛል ይሄ ዓላማና የህግ ባለሙያዎች ቅድም እንዳልኩት ኃላፊነታቸው ብዙ ቢሆንም በዛ ላይ ተጨምሮ ግን ሌላ እንደዚህ ያሉ እንትኖች ውስጥ መሳተፍ ያለባቸው ይመስለኛል። ምናልባት እንደው ቢፈቀድልኝ ሁልጊዜ የምጠቅሰው የአፈ ንጉሥ ተሾመ ኃይለማርያም አባባል አለ። ብዙ ጊዜ እንዲህ ያሉ የሙያ ጉዳዮች ሲነሱ እጠቅሳቸዋለሁኝ። የጻፍኳቸው አንዳንድ አርቲክሎች ላይም እጠቅሳቸዋለሁ። አንዳንዴ የኔም የራሴ ንግግር እየመሰሉኝ ነው አሁን ከእንትኑ ብዛት ቃላቶቹን ከመውደድ ብዛት እና እሱን አንብቤ በሱ ብጨርስና የህግ ባለሙያዎችም ይህንን ኃላፊነታቸውንና ግዴታቸውን አውቀው ተጨማሪ ስራዎች እየሰሩ አይደለም ለመውቀስ አይደለም፣ የነፃ አገልግሎት እየሰጡ እንደሆነ አውቃለሁ። ብዙ ኃላፊነት እንዳለባቸው አውቃለሁ። ግን በተጨማሪም መስራት ይጠበቅብናል እንደ ህግ ባለሙያ። ምክንያቱም የህግ የበላይነት ለሀገር ሰላም፣ ለእድገት፣ ለልማት ለምንለው ነገር ሁሉ አስፈላጊ ነው እና እነዚህ ነገሮች ሲሪየስሊ አይተን ወደ ማህበራችን ነው ቅድም ፍቅር እንዳለችው ማህበራችንን አጠናክሩ፣ ሌሎችም ተመሳሳይ ማህበራት ውስጥ መስራት ይጠበቃል። አፈ ንጉሥ ተሾመ ኃይለማርያም በ1960 ዓመተ ምህረት ያሉትን ልክ የማህበራችን በተቋቋመ በአመቱ ማለት ነው በአመቱ ወይም በሁለት አመቱ እና ይሄንን የተናገሩት ደግሞ የአዲስ አበባ ዩኒቨርሲቲ የህግ ተማሪዎች ሲመረቁ ነው እና እኔ በጣም ትልቅ መልእክት ነው ብዬ ስለማስብ ነው ደጋግሜ ማነሳውና ምናልባት ያሰለቻችሁ ሰዎች ካላችሁ በዚህ ንግግር ይቅርታ ጠይቃለሁ። ምንድነው ያሉት አፈ ንጉሥ ተሾመ ግን በዚህ ዓመት ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተመርቀው ለሚወጡ ተማሪዎች ላሳስብ የምፈልገው መማር የራስን አእምሮ ለማጎልመስና የግል ጥቅምን ለማዳበር ብቻ ሳይሆን አገርና ወገንንም ለመርዳት ጭምር መሆኑን ነው። እዚህ ላይ ማናቸውም ሰው ቢያንስ የዕድሜውን 1/4 በመማር ላይ የሚያሳልፈው አእምሮውን ለማጎልመስ እና በዚያውም ሳቢያ በዚህ ዓለም ላይ የሚያጋጥመውን ችግር ለመቋቋም ስለሆነ ለምን የግል ጥቅሙን ትቶ ለሌላው መስዋዕት ይሁን የሚል ጥያቄ ተሰነዝሩ ይሆናል። ለዚህ መልሴ የግላዊ ኑሮ መዳበር ከጠቅላላው የማህበራዊ መሻሻልና እድገት ጋር የተያያዘ በመሆኑ ጠቅላላው የማህበራዊ ኑሮ ካልተሻሻለ ግላዊ ኑሮ ሊሻሻል አይችልም፣ ቢሻሻልም ሙሉ ደስታን አይሰጥም የሚል ነው። ትምህርቱን ለግላዊ ኑሮ ማዳበሪያ ብቻ ለማዋል የሚፈልግ ሰው እንደ ኩሬ ውሃ ነው። የኩሬ ውሃ ካለመፍሰሱና ከሌላ ውሃ ጋር ካለመቀላቀሉ የተነሳ ገምቶና ደርቆ ይቀራል። ዕውቀቱን የማያካፍልና በትምህርቱም ጠቅላላውን የማህበራዊ ኑሮ ለማሻሻል የማይሞክር ንፉግ ሰውም በአካባቢው አለመስማማት ተውጦና ሰርጎ ይቀራል። ይሄ መልእክት ከዚህ በላይ የሚጨምረው የለኝም። እባካችሁን የማህበራችን አባል ሁኑ፣ ማህበራችንን እናጠናክር። አሁን እንደተባለውም ለማህበረሰባችን ለሀገራችን የህግ የበላይነት እንዲሰፍን አስፈላጊውን ሁሉ ጥረት እናድርግና ኑ የማህበራችን አባላት ሁኑ ነው የምለው። እሺ፣ በጣም አመሰግናለሁ። ሶስታችሁንም በጣም ጥሩ መልእክትን ያስተላለፋችሁልን። እኛም በፍትህ ለሀገሬ ስም ለህግ ባለሙያዎች በሙሉ የምናስተላልፈው ጥሪ የዚህ አንጋፋ ማህበር
አባል እንድትሆኑ አባል የነበራችሁና አሁን ደግሞ አክቲቭ ሆናችሁ እየተንቀሳቀሳችሁ ያልሆናችሁ ደግሞ ወደ ማህበሩ መለስ በማለት አዲስ የተቀረጹ በጣም ብዙ እቅዶች አሉና የዛ እቅድ አካል በመሆን የበኩላችሁን ድርሻ እንድትወጡና የራሳችሁን ታሪክ እንድትጽፉ በዚህ አጋጣሚ እኛም መልእክት ማስተላለፍ እንፈልጋለን። የ60ኛ ዓመት አከባበሩንም በሚመለከት ቅድም እንደተገለጸው በጣም በደመቀ ሁኔታ ሊካሄድ የታሰበ ስለሆነ ከዚህም በተጨማሪ ደግሞ ወደ ማህበሩ በመቅረብ ምን እቅዶች አሉ እዛ ላይ እንዴት ነው መሳተፍ የምችለው በሚለው ላይ በአቅማችሁ ሙያዊ አገልግሎታችሁን ግዴታችሁን እንድትወጡ በዚህ አጋጣሚ መልእክት ማስተላለፍ እንፈልጋለን። በጣም አመሰግናለሁ ሁላችሁንም። እኛም እናመሰግናለን። እሺ ተመልካቾቻችን የዛሬው ፍትህ ለሀገሬ ፕሮግራማችን ይሄንን ይመስል ነበረ። ሳምንት በሌላ የህግ ጉዳይ ከሌላ እንግዳ ጋር ጠብቃችኋለሁ። እስከዛው ሰላም።